አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የመዲቲዩብ ቤተሰቦች እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሰላም ብያለሁኝ። ዛሬም በብሎግ ነው የመጣውላችሁ ማለት ነው። ከባለፈው የቀጠለ ነው። ዛሬ ደግሞ ለረመዳን ሳሎኔን ፎ አደርገዋለሁ ማለት ነው። ኢንሻአላህ ረመዳን ቤታችንም ልባችንም ንጹህ ሆኖ የምንቀበል አላህ ያድርገን ማለት ነው። ልክ ረመዳን ላይ ምንም አይነት ስራችንን ከጨራረስን በቃ በምንም ነገር ቢዚ አንሆንም ማለት ነው። ኢባዳ ላይ ትንሽ ተኮር እናደርጋለን ማለት ነው። ኢንሻአላህ ያው እኔም ዘግይቼ ነው በነገራችን ላይ ጽዳትም ምንም የጀመርኩት ግን ኢንሻአላህ ይደርሳል በሚለው ማለት ነው። ሳሎን ብቻ 2 ቀን ነው የፈጀብኝ ማለት ነው። ይሄው ዛሬ ሁለተኛው ቀን ነው። አነሳስቼ አሁን ግድግዳውን ምናምን ላጸዳዳ ነው። ቲቪውን ምኑን አነሳስቼ በነገራችን ላይ ከቲቪው እንዴት ተሰበረ ነው ከዚህ በፊት ነግሬያቸዋለሁ። ከሳኡዲ ያመጣሁት ቲቪ ነበረ። ከላይ ሻሻው ተሰብሯል ማለት ነው። ለማሰራት ደግሞ 20 ሺህ ብር አሉ ማለት ነው። 20 ሺህ ብር አውጥተን ከምናሰራ ኢንሻአላህ ሲኖረን አዲስ እንገዛለን ብለን ያው ዝም ብለን ጌጥ አርገናል እላቸዋለሁኝ። በእርግጥ መጀመሪያ ሰሞን ያለ ቲቪ ከብድ ነበረ። ግን እየለመዳችሁ ስትመጡ ስልክም ስላለ በፊትም ያው ብዙ የምናየው ነገር የለም። ቲቪው ተከፍቶ ስልካችን ላይ ነው ብዙ ትኩረት እኔ ለራሱ ብዙ የማደርገው እንደዛ ነበር። ግን ለልጅ ጠቅም ነበረ። ከስልክ ቲቪ ላይ የሆነ ነገር ብትከፍቱለት አሪፍ ነበር። ግን ኢንሻአላህ ደግሞ ሲኖረን እንገዛለን ማለት ነው። እና ግድግዳውን በዚህ መልኩ በደንብ አጸዳሁኝ ማለት ነው። እዚህ ላይ እናንተ እንደምታዩት አይደለም፣ ለእናንተ እንዳይረዝምባችሁ አፍጥኜ ቆራርጬ ነው ማለት ነው። እዚህ ጋር ግድግዳው የሆነ ቆሻሻ የሚመስለው ነገር ቅዝቃዜው ነው። ከጀርባ ቅዝቃዜ ያለው እንጂ ቆሻሻ አይደለም። ብዙ አልቆሸሸም። ግን ይሄ እንደ መፈርፈር ምናምን ያለው ከራሱ ነው። ምንም ማድረግ አልቻለም። ከዛ እንደዚህ አድርጌ ምንጣፉ ደግሞ በአሁኑ አላጥብም፣ ንጹህ ነው፣ ያን ያክል አልቆሸሸም። ኢንሻአላህ ላረፋ አጥበዋለሁኝ። በአሁኑ ግን ብዙ ስላልቆሸሸ ራሱን ነው እንትን ልምለው። ቅርብ ጊዜ ነው የታጠበው ማለት ነው። እና በዚህ መልኩ እያጸዳው ነው ማለት ነው። ይሄንን ቪዲዮ ከፍታችሁ የምታዩ ካላችሁ እህት ወንድሞቼ እባካችሁ ከገባችሁ አይቀር ቪዲዮውን ላይክ አድርጉት ማለት ነው። ያው ትንሽ ጠፍቼ ስለተመለስኩኝ ዩቲዩብ ቪዲዮ ቫይራል እየወጣ ስላልሆነ እባካችሁ ቫይራል እንዲወጣ ተባበሩኝ እላችኋለሁ ማለት ነው። እና ወዶቼ እናንተስ ረመዳንን በምን መልኩ እየተቀበላችሁት ነው? ማዳም ቤት ያላችሁ ደግሞ እንዴት ነው? ምን አደረጋችሁ? ጽዳት ጨረሳችሁ ወይ? እኔ ገና ሳምቡሳ ምናምን ምናልባት ነገ ልጀምር እችላለሁ ኢንሻአላህ። አሁን ሳሎኑን ከጨረስኩ መኝታ ቤት ከዛ ኩሽና ነው ማለት ነው። መኝታ ቤት ብዙ አንድ ቀን ይበቃኛል። ኩሽና ደግሞ ችግር የለውም። ግማሽ እያደረኩኝ ሳሙሳዬን እየሰራሁ ምን አጸዳዋለሁ ማለት ነው ኢንሻአላህ። ከዚህ በፊትም ስላጸዳሁት ብዙ አልቆሸሸም። ዋናው ሳሎን ነበረ። አልሐምዱሊላህ ሳሎንን አጠናቀቅኩ ማለት ነው። መጨረሻ ላይ እንዴት እንደሆነ አሳያችኋለሁ ማለት ነው። ዳክማችሁ ልክ መጨረሻ ላይ ጭርስርስ ስታረጉት ያለው እርካታ በጣም ደስ ይላል ማለት ነው። እዚህ ጋር 2 ምንጣፍ ነው የማነጥፈው። ይሄ መኝታ ቤት ምንጣፍ ነበረ ነጩ ማለት ነው። ከዛ መኝታ ቤት አልጋ ስር ከሚሆን ምን ይሰራል ብዬ ወደ ሳሎን አመጣሁት። ይሄንን የሚመስል ነጩን ደግሞ ሌላ አንድ ሙሉ ከዳር እስከ ዳር የሚሸፍን አንድ ሳሎን አለ። እሱም ታጥቦ ተቀምጧል። ኢንሻአላህ ወይ ላረፋ አነጥፈዋለሁኝ። ትንሽ እዛች ጫፍ ላይ ስለምተርፍ በቃ ሳሎን ማስቀመጫም ጠቅላላችሁ ማስቀመጫም ስለሌለ በቃ ከስር አደርገዋለሁ ማለት ነው። አያችሁት? ከስር ምንጣፉ ያለበትና ልዩነት አለው። ስለዚህ የቆሸሸውን ከስር አደረኩና ያልቆሸሸውን ደግሞ ከዳር ላይ ያደረኩት ማለት ነው። ይሄ የቆሸሸውን ቦታ ከላይ ያለው ምንጣፍ ይሸፍነዋል ማለት ነው። ከዛ ያኛው ሲቆሽሽ ደግሞ ባንድ አድርጌ አጥበዋለሁኝ ኢንሻአላህ ማለት ነው። ቀላል ስለሆነ ሲታጠብ ለራሱ ደስ ይላል። ያው ብዙ አይመነችክም፣ ነጭ ነው፣ ቶሎ ይቆሻል። ግን ስታጥቡት ደግሞ ጥርት ይላል ማለት ነው። እዚህ ጋር መጋረጃዬንም አወረድኩኝ፣ አጥበዋለሁኝ። ቶሎ ይደርቃል ስስ ስለሆነ አጠባ አድርጌ እሰቅለዋለሁ ማለት ነው። ይሄን እንደዚህ በመጥረጊያ ከጠረኩ በኋላ እንደገና በፎጣ እያረኩኝ ለእናንተ አላሳየኋችሁም እንጂ በደንብ ጊዜ የፈጀብኝ እንደውም መስኮቱ ነው። ከውጭም ከውስጥም ወለወልኩት ማለት ነው።
ከዛ ረያንም እየመጣ እያስቸገረ ምን እያለ ከሱም ጋር ስልክ እየሰጠሁት ነው። ሰሞኑን ስልክ ትንሽ አብዝቼበታለሁ። ኢንሻአላህ ስራዬን ስጨርስ ስልክ አስቆመዋለሁኝ። ያው ከለመዱ ሻይሉም ግን ያው ቀንስለታለሁ ማለት ነው። ከዛ በዚህ መልኩ ጠራረኩኝ። አሁን ሳጥባቸው አጥቤ ያደረኩት መጅልሶችን ማለት ደረቅ በርጥብ ነው ያጠብኩት፣ እነሱን እደረድራለሁ። የመጨረሻው የሚያስደስተው ስራ ደግሞ በቃ እንደዚህ ስታስገባቡ ነው። ሁሉም ነገር ንጹህ ሆኖ በቃ መደርደር ነው ከዚህ በኋላ ይቀረኝ ማለት ነው። ውጭ ላይ ስለነበረ አዋራ ምናምን ነገር በእርግጥ ከስር ሸራ አድርጌበታለሁ። የሆነ ብቻ አዋራ የነካው ምኑን ጠረግ እያደረኩኝ እንደዚህ አርጌ ደረደርኩኝ ማለት ነው። ሲያምር ማሻአላ ማለት በቃ ደስ ነው የሚላችሁ። የደከማችሁ ሁሉ ድካም ጥፍት ይላል ማለት ነው። ብቻ አልሐምዱሊላህ በዚህ መልኩ። እዚህ ጋር ደግሞ ቲቪውን መሀል ላይ ያረኩት ራስቸው ለካ ወዴታች መውረድ አለበት። ብቻ ወዴታች ቀስ አድርጌ በቃ ቲቪውንም ሳላነሳ ምን የተሰበረ ቲቪ ምንድነው የሚባለው የበሰበሰ ዝናብ አይፈራም በሚለው ዝም ብዬ ቲቪውን ሳላነሳ ሳብኩት፣ ወዴታች ተሳበው ማለት ነው። ሌላ ጊዜ ግን ቲቪውስ ባይሰበር ኑሮ አይሳበኝም ነበር እያልኩኝ። እዚህ ጋር ደግሞ አያችሁት ግድግዳው ረያን የፋፋቀው ምናምን ነገር አለ። እንግዲህ የተፋቀውንም መፍትሄ እንፈልግለታለን። አላቅም ብቻ እንደዚሁ ምተው አይመስለኝም። ከዛ በዚህ መልኩ ደረደርኩኝ ማለት ነው። ከዛ ረያን ቆይ ውጣ እያልኩኝ ረያንም እኔ ላስገባባሽ ካላስገባባዎች ብቻሽንም አይሆንም ብሎ ትራሶችንም እያስገባ ነበረ። ከዛ ይሄን ከጨራረስኩ በኋላ ያው መጋረጃውን አጥቤ አስገባዋለሁ ማለት ነው። ምክንያቱም መስቀል አለብኝ። ማታ ማታ ወደ ውስጥ ያሳያል፣ ቀን ቀን ደግሞ ወደ ውጭ ነው የሚያሳየው ማለት ነው መስኮቱ። ከዛ በዚህ መልኩ እንትላልኩ ማለት ነው። መጨረሻ ላይ ማሻአላ በጣም ነው የሚያምረው ማለት ነው። እንግዲህ ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እዚህ ድረስ የተከታተላችሁ ደግሞ ቪዲዮውን ሼር ማድረግ ከቻላችሁ ሼር አድርጉልኝ። ትንሽ ለዩቱብ ጠፋ ብዬ ስለመጣሁኝ ዩቱብ እያዛገኝ ነው እላችኋለሁኝ። ከዛ እጣኔን በዚህ መልኩ አጣንኩኝ፣ አጨስኩኝ። ከዛ በቃ ይሄን ይመስላል። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።